ራንቺስ በደፋሽ በቃ ምንም እርጋታ የሚባል ነገር የለሽም አይደል? አይዞ ወንድሜ ሰላም ጀርባው መታ አድርጊው እስኪ። ደህና ነኝ፣ ተረጋጉ። እንደለመድከው ጠበቃ ሆናለሁ ስትል ተንደፋለህ። ዝም ብለህ የማይናገረውን እህል አትበላ አንቺ። ሜሪ ለሰላም ያዘጋጀችውንም መድኃኒት ለሳሚ ትሰጠዋለች። ሳሚ አሁን አሳሳቢ ሁኔታ ላይ ይገኛል። ሰላምና ሜሪ በቁጭት ውስጥ ምንድን ነው የተፈጠረው በማለት ቤተሰቡንም ይቀውጡታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሜሪ ለሰላም ያዘጋጀችውንም መድኃኒት ነገር ግን አሁን ላይ ለማጠጣት ብትሞክርም ነገሩም ሳይሳካላት ይቀራል። ሜሪ ፍላጎቷ ሁሉ ሰላምን ከነ ምድረ ገጿን ማጥፋት ስለነበረ የምትፈልገው ነገር ለማድረግ አሁን ላይ ለሰላም ወጥመድ ታዘጋጅላታለች። መድኃኒትን በመፈለግ እስከ መጨረሻ ድረስ የሚያጠፋትና በህይወት እንዳትኖር ግን ደግሞ ቀስ በቀስ እየተቀጣጠለች እንድትሞት የሚያደርግ መድኃኒት ታዛለች። ግን ደግሞ ሰላምም ይሄንን ነገር ስላስታወቃት አሁን ላይ በጣም ተጠንቅቃና ለምታደርጋቸው ነገሮች ሁሉ ምንም እንኳን ጥርጣሬ ቢገባትም ግን ደግሞ አሁን ከቤተሰቡ ጋር ስለነበረ ሁሉንም ነገር አቅርባ ከነሱ ጋር በመብላት ሰላምም ለሜሪ አልተጠራጠረቻትም ነበረ። ግን ሜሪ ሁሉንም ነገር አጠገቧ ቢሆንም ያደረገችው አንድ ነገር ግን ከሰላም አጠገብ ሳይሆን ከቤተሰቡም ራቅ አድርጋ ነበረ ያደረገችው። በውሃ ውስጥ መርዝ በመጨመር ወደ እነ ሰላም ውሃውን ወደ ቤተሰቡ ታቀርብላቸዋለች። ግን ደግሞ ሰላምም አሁን ላይ ይህንን ጥርጣሬ እንኳን ባይኖራትም ወደ ሳሚ ውሃ በምታስጠጋበት ሰዓት ለሳሚ የተሰጠውንም ውሃ ይደፋበታል። በዚህ መሀል ሜሪም ሰላምን ስታበሽቃትና ስትሰድባት በቃ ምንድነው ውሃ አይደለም ወይ ተይው ብሎ ሊመልስላት ሲያስብ በድንገት ትን ይለዋል። ሳሚም ትን ሲለው ሰላምን በጣም ስለምትወደው ሰላም ሳያስችላት ሲቀር የራሷ የሆነውንም ውሃ ትሰጣታለች። ነገር ግን ያንን የሰጠችውንም ውሃ ሰላም የተሰጣትንም ውሃ ሜሪ አዘጋጅተበትና ሁሉንም ነገር አቅዳበት ካሁን በኋላ ህልሜ ይሳካልኛል እገላገልሻለሁ ብላ መርዙም የጨመረችበትንም ውሃ ነበረ። ሳሚም በድንገት ውሃውንም ሲጎናጨው ግን ደግሞ ሰላምም ይሄ ነገር ባታውቅ ሜሪ ግን ነገሩንም አስባበት ስለነበረ ስታየው በጣም ደርቃና እጇ እየተንቀጠቀጠ ለማልቀስ ትሞክራለች። ተው እንኳን ለማለት ያልቻለችውንም ሜሪ ምንድነው እንዴት ብዬ ላስተወው እችላለሁ በማለት አይኗ እያየ ሳሚም ውሃውን ሲጠጣ ዝም ብላ ታያለች። ነገሩም ይበልጥ ምንም እንኳን ከአፏ አውጥታ እንዳትጠጣው ማለት ባትችልም ግን ደግሞ የሆነ ምክንያት ማድረግ እንደምትችል ለራሷም ግልጽ አልሆነላትም ነበረ። ሜሪም በመደናገጥ ከነሱም እንኳን ምንም መልስ ሳትሰጣቸው ደርቃ በቆመችበት ቤተሰቡ ሁሉ ምንድነው የተፈጠረው የሆንሽውን ነገር ቢሏትም ሜሪ ግን አንድም መልስ አልሰጠቻቸውም ነበረ። ይበልጥ በመደናገጥ ወደ ክፍሏ ትሮጣለች። ክፍልም ከደረሰች በኋላ በጣም እየጮኸችና ለምን ሳሚ እንዴት አደርጋለክ? እንዴት የሰውንም ሞት አንተ ትወስዳለክ? በማለት ድጋሚ ሳሚንም ትወቅሰዋለች። ግን ደግሞ ያለ ጥፋቱ ሳሚ የሰላምንም ሞት የወሰደ ቢሆንም ግን ደግሞ ሰላምም አሁን ላይ ይህንን ነገር ይገባታል ወይ የሚለውንም ማገናዘብ አልቻለችም ነበረ። ሜሪ በራስ ወዳድነቷ ምክንያት አሁን የገዛ ባሏን ካጠገቧ ያለውንም ባሏን ለመግደል ይሄን ያክል ድረስ ትወጣለች። ሰላም የሳሚን ህመም እያስጨነቃትና ፊቱም ሲቀያየርባት ምንድነው የሆንከው ብትለውም ግን ደግሞ መቆም እንኳን ስላልቻለ ራሱን ስቶ ይወድቃል። ሜሪም ይህንን ነገር ስላወቀች ሁሉንም ነገር ግራ እየገባት ሳሚም ሲረባረቡበት ስታይ
ምንድነው የተፈጠረው ብላ ወደ ቦታው ትደርሳለች። ግን ደግሞ እነሱም ወደ ሐኪም ቤት እንውሰደው ብለው በሚናገሩበት ሰዓት የምፈልጋውን ነገርም ይሄንን ነገር ባይሳካልኝ እንኳን አሁን ላይ ሳሚ ሐኪም ቤት ከደረሰ ሕክምናው ላይ ነገሩ ይወጣብኛል በማለት ሐኪም ቤት እንዳይወሰድ አሁን ደህና ይሆናል ትንሽ እረፍ ያድርግበት ትላቸዋለች። ነገሩ ምንም እንኳን ግልጽ ባይሆንላቸውም ለትንሽ ጊዜ ለማሳረፍ ይሞክራሉ። ሳሚም ቀስ በቀስ እየተቃጠለና ውስጡም እንደ እሳት እያቃጠለው እንደሆነ ይነግራቸዋል። ግን ደግሞ ሰላም ይህንን ባየች ሰዓት ልክ ከሳሚ እኩል እየተቃጠለችና ምንድነው የተፈጠረው? እባክህ አምላኬ ሳሚን አድንልኝ በማለት ፈጣሪዋንም ትለምናለች። ነገር ግን ሜሪ አሁን ላይ በቁጭት ውስጥ ሆና ግን ደግሞ ሰላምን ድጋሚንም ለማጥፋት ትሞክራለች። ሰላም ምንም እንኳን ያለ ኃጢአቷ ይህንን ያክል ሞት ብትፈርድባትም ነገሩ ግን ወደ እሷም ነበረ የዞረባት። ሜሪ ካደረገችው ነገር ይበልጥ ሰላምም ካጠገቡ ሆና ሳሚን በመንከባከቧ በጣም በንዴትና በቁጭት ሆና ከባሌ አጠገብ ዞር በይልኝ፣ ከኔ የበለጠ አሳቢ መሆንሽንም አታስመስይ በማለት ሰላምን ታመነጫጭቃታለች። ይህንን የሰማ ሳሚ ምንድነው የምትይ ሜሪ? አንቺ እኮ አንድም ቀን ካጠገቤ ከታመምኩ ጀምሮ አይቼሽ አላውቅም። ዝም ብለሽ ታለቃቅሻለሽ እንጂ መቼ ተንከባከብሽልኝ በማለት ይመልስላታል። ሳሚ እኔ እኮ ብላ አንድችም ቃል ለመናገር በማትችልበት ጊዜ ግን አሁን ማረፍ እፈልጋለሁ፣ ዝም ብለሽኝ ካጠገቤ ዞር በይ ይላታል። ነገር ግን ሰላም አሁን ላይ በጣም እያለቀሰችና ጆሲም ይደርስባታል። ምንድነው የሆንሽው ብሎ ጆሲም ጥያቄ በሚጠይቃት ሰዓት ሳሚ እኮ እንደዚህ ሆኖ አያውቅም እንዳ ምንድነው የሆነው? በጣም ተጨንቅ ያለው ስለ ሳሚ ይህንን ህመም ሲታመም አይኔን ማየት አልቻለም በማለት ጆሲንም ትነግረዋለች። አሁን ላይ ጆሲ የወንድሙን ህመም ምንም እንኳን ቢያመውም ግን ደግሞ ምንም ማድረግ ስላልቻለ ዝም ብሎ ብቻ ደህና ይሆናል አታስቢ ይላታል። ሜሪ ነገሩንም ለማክሸፍ መድኃኒት ከገዛችበትንም ሰው ስልክ በመደወልና አንድ ነገር አድርግልኝ አንድ ውለታ በማለት ትጠይቀዋለች። ነገሩም የጠየቀችውንም ሰው ደጋግማ ስልክ ስለደወለችበት እንዳትደውይልኝ ብዬሽ ነበርኩ፣ ለምንድነው ደጋግመሽ ስልክ የምትደውይው? ችግር ውስጥ አታስገብኝ በማለት ይቆጣታል። ነገሩም ለማስረዳት እየሞከረች ከሰጠሁ በላይ ብዙ እጥፍ እሰጥሃለሁና ነገር ግን የዚህ መድኃኒት ማርከሻ ስጠኝ ትለዋለች። እሱም በዛን ጊዜ መልሱ የነበረው መጀመሪያ ማሰብ ነበረብሽ እንጂ አሁን ላይ ምንም ላደርግልሽ አልችልም፣ እናም ደግመሽ ካሁን በኋላ ስልኬ ላይ እንዳትደውይ በማለት ይበልጥ እንድታብድ ያደርጋታል። ሜሪም በዚህ ሰዓት በጣም እየጮኸችና ምን አባቴ ላድርግ እያለች ጸጸቷንም ሊገላት ይደርሳል። ሰላምም አሁን ላይ ከሳሚ አጠገብ ሆና ምንም እንኳን ህመምህ ባልጋራህም በእንክብካቤ ካጠገብህ ልሁን በማለት ከጎኑ ትሆናለች። ግን ደግሞ ሜሪ ይህንን ባየች ሰዓት ይበልጥ በመናደድ ድጋሚ ለሰላምም ትዝትባታለች። ካሁን በኋላ አጠገቡ እንዳላይሽ አለበለዚያ እገድልሻለሁ በማለት ሰላምንም ታስፈራራታለች። ሰላም ካሁን በኋላ ምንም አልፈራሽም፣ እኔ የምፈልገው የሳሚ ደህንነት ነውና ሳሚ አጠገብ መቼም አርቅም፣ እሱ ደህና እስኪሆን ድረስ በማለት ሜሪንም ታበሻሽቃታለች። ሜሪም በመናደድ ያመጣችውንም መድኃኒት ይዛ ወደ እሱ ታመራለች። ለሳሚም ሳሚዬ በጣም ይቅርታ አድርግልኝ፣ ግን ደግሞ አሁን ምንም እንኳን አንድ ነገር ቃል ባላወራህም ይቅርታ እንድታደርግልኝ እና ደግሞ በጣም እንደምወድህ እንድታውቅ እፈልጋለሁ በማለት ለማስተባበል ትሞክራለች። ምንም እንኳን ያደረገችው ነገር እፍረት ባይሰማትም ሜሪ ይበልጥ አሁን ላይ በራስ ወዳድነቷ ምክንያት አሁን የምትወደውንም ሳሚ ልታጣው ደርሳለች።